እንኳን ደስ አላችሁ ታማለች አለቻቸው። ከኔ ጋራ ግን ሰላም ነው መስለው። እኔ ማር አልወድም፣ ማር ለሷ ነው ማመጣው። እኔ በሷ አልወድም፣ በሱ ማመጣ። አው ግን አንዳንዴ እርግጠኛ ካልሆነን እሷ መሆኗን እንጃ ራሳቸው ነግረውሽ የተላከላቸው ሰዎች እሷ ናት ብለውሽ ነው? አዎ ለምንድን ነው አንቺ ልጅ እንዴት ማትሪቂው ሲሉኝ፣ እኔ በቃ እኔ ስለንጋርሽ አሁን ራሱ ልቤ ከሷ ላይ አልቆረጠም ነበር። የቆረጠው ካንሰር አለባት ብላ ስታወራ ነው የቆረጠው። እኔ እውነትም ትጠላኛለች አልኩት እኮ በሰው ወሬ ነው ካንሰር አለባት አለች። ሚሚ ማሪ እየተደማመጠ ጠይቂያታለሁ ማለት ሰዎች እሷ አለች ስላሉሽ ሰዎችን አምነሽ ነው? ኖ ጠይቂያታለሁ፣ በሰው ፊት ጠይቂያታለሁ። አንቺ ለምንድን ነው እንደዚህ የምትይኝ ብያታለሁ። በተፈጥሮ እሷ የማመን ችሎታ የላትም። በቃ ምንም ነገር ብትልሽ ሰዎች ብለሽናል ብለዋት ራሳቸው ፊታቸው ያለችው ሰዎች ፊት ነው ያልኳት፣ የነገረቻቸው ሰው ፊት ጠይቂያታለሁ። በሰው ፊት ባለቻቸው ሰዎች ፊት በቃ እንለያይም። እኔ መዳም ቤት ሆኜ ማረሳላት ውለታ አለኝ። ማረሳላት ውለታ እህቴ ስትሞት እህቴ ታማብኝ በጭንቅ $50 እና እኔ እዚህ ለዚህ ደረጃ ልደርስ ምክንያቴ ነች። አረሳው እና በገጠመኝ ሰው ለምን ከሷ ጋር ሲለኝ እኔ እሷን ከሷ መለየት አልፈልግም። ስለማልፈልግ እንደዚህ ነች ቢሉኝ አልሰማም። እኔ በአይን ዓለም የመጣ መቼም አልደራደርም። ዘመዶቼም ይሉኛል። እንደዚሁ ቀጠልን። አይን ዓለም ማታ ካንቺ ጋር ነው የማወራው፣ ቀን ግን ሌላስ ቦታ ስልክ ሰማለሁ ስላት ዝም ነው የምትለኝ እና አንድ ትግስት የምትባል ጓደኛችን ቸርነት የሚባል ባል አላትና ምን ትላቸዋለች? ሚሚ መድኃኒት ልታበላህ ነው፣ መተተኛ ነች፣ መድኃኒት ልታበላህ ነው ትላለች። እና ይሄ ሰውዬ ቢጋለኝስ ኢትዮጵያዊ ነው። ለሰዎቼ ትመጣና ለሰውዬ ለራሱ ሰይድ የሚባል አለ፣ ሚሚ እኮ ካዝና እየከፈተች ብር ትሰርቃለች ትላቸዋለች። እነሱ አይሰሙ። ተይ ከዚች ልጅ ይሉኛል። እኔ በታምር ህይወቴ ነች በቃ እና ገጠመኝና አመመኝ። በቃ ይጥለኛል፣ በሽታ አይገኝም፣ ያመኛል። አመመኝና ወደ ሆስፒታል ሄድኩኝ። ምንም ነገር አይገኝብኝም እና በ2012 ቤት ላስመርቅ ወደ ኢትዮጵያ ሄድኩኝና ወርቆች አሉኝ። ታውቃለች፣ በጣም ብዙ ወርቆች አሉ። ለእህቴ ልጅ ታሪኳ ወርቅ ላመጣ ነው መሰረት አንሺ ብላኛለች እና ይዤ ልመጣ ነው አልኳት። በቃ ይዘሽው ነው ያልኩኝ። $1000 የሰው ዕዳ አለብኝ። ወርቁን ሳመጣ አይን ዓለም ከሰዎቿ ቤት ተጣልታ ወጣለች። የምታስታምመው በሽተኛ ልጅ ነው። የእህቴ ልጅም ሰውየው ሽማግሌ ነው። እኔ ሊቀበሉ ኤርፖርት መጥተዋል እና ሊቀበሉኝ የመጡት ሹፌሩን ነበር። እኔ አቡ አህመድ የሚባል ሹፌር አለ፣ እሱ ይመጣል ብዬ ነበር የመጣው። የሆነች ሮዛ የምትባል ከባሏ ጋር መጡ፣ እቃ ስለያዝኩላት ማለት ነው። መጡ፣ ተቀበሉኝ። ድክም ብሎኝ ነበረ። ድግስ እንደ ማክሰኞ እንደ እሁድ ደግሼ ቤቱ ምርቃት ጨርሼ በሶስተኛው ቀን ነው የመጣሁት። ከዛ መጣው ስመጣ ኒሞሪ አሁኑኑ ካልወሰድኩ አለችኝ ሮዛ የምትባለው። የፀጉር ቤትም ነበረኝ፣ የፀጉር ቤትም እቃ ይዣለሁ። ልክ ፀጉር ቤቴ ሀቡ ፊቷ ነው የምነግርሽ። ልክ እኔ ሳገኝ ትጠላሻለች ሲሉ ውሸት ይመስለኝ ነበር። ልክ ፀጉር ቤት ስከፍት አኩርፋ ቀረች ከፀጉር ቤት። ከዛ ምንም አላልኩኝም። ይሄንን ወርቅ አለው አልኳትና ገልብጭና ኒሞሪውን ስጫት ባክሽ አልኩና ወርቅ እንትን ሻንጣ ቦርሳዬ ለእህቴ ልጅ ሰጥቼ ገባሁ። የዛለታ እሷ አብራኝ ነው ያደረችው፣ አይን ዓለም ማለት ነው። ይዤ የመጣሁት ወርቅ በእጄ ላይ የእጅ ብራዝሌቴ 10 ግራም ነው። የአንገቴ 17 ትልልቁን ነው የምነግርሽ።
የጆሬ 7 ግራም ነው። ትልልቁን የልጄ 13 ግራም አለበት። እንደገና የጣት ልክ 6 ግራም አለበት። ወደ 49 ግራም ነው። ከዛ በጨርቅ ቋጥሬው ነው። ወርቅ አለበት እንዳይጠፋ ታሪኳል። ስንገባ ወደ ቤት ወርቁ የለም አለችኝ። ደነገጥኩኝ። ወረደች፣ ፈለገች፣ እቺም ወረደች፣ ፈለጉ፣ አጣናሉ። አለቀስኩ። ሀቡ እንቅልፍ አልተኛውም። ሌሊት ነው የገባሁት፣ አልተኛውም። ሳለቀስ እሷም ዝም ብላ አጠገቤ እምባ አይደለም እምብ አላለችው። አጠገቤ ነው የተኛችው። አሁን ነው ግን የሚገባኝ፣ ያኔ ግን አይመስለኝም ነበር። ከዛ የእህቴ ልጅ ጠየቋት። አላንቺን የሚያነሳ ሰው የለም፣ ወርቄን መልሽልኝ አልኳት። ስላት ጊዜ አልወሰድኩኝም አለችኝ። በማግስቱ ምሳ ልበላ ይዛኝ ስትሄድ ወርቅሽ የታሰረው በፒንክ ጨርቅ ነው አይደለ? ወርቅሽ ሊገኝ ነው። ወይኔ አይንዬ ወርቄን ልሰጠኝ ይሆን እንዴ? ምሳ ብላ ያሬት በሰጠችኝ አልኩልሽና ተነስቼ ሄድን። ምሳ ልንበላ ስንል አልሰጠችኝም። እኔ እንድትበይ ብዬ ነው፣ እህል በልተሽ አታውቂም እንድትበይ ብዬ ነው አለችኝ። መጣሁ። ከዛ የእህቴ ልጅ ምን አለችኝ? እሷ ለራሷ ለአይናለም እነግራታለሁ። ምን ያህል ብታምኛት ነው አይናለም አታነሳም ብለሽ ያልሽውና አንቺ ነው ያነሳሽው የምትይ? ቤተክርስቲያን ሂጅ አልምልም አለችኝ። አልምልም ቤተክርስቲያን ሂጅ። እኔ 100% አልኳት። አይንዬ አታደርገውም፣ አይንዬ እኔ አታደርገውም። ምን ያህል እንደምወዳት ስለምታጣሉኝ ነው አልኳቸው። አይናለም የምታምኛት ከሆነ ወርቁንም አላየሁኝም ብወስድ እንኳን አለችኝ የእህቴ ልጅ አልመልስልሽም አለች። እሷ ፊት ነው ይሄው፣ እሷ አለች። ከዛ ቤተሰቦቼ እናቴ ተጨነቀች። ያልሄዱበት በዚህ ወርቅ ያልሄድኩበት ቦታ ልነግርሽ አልችልም። ሰውነቴ ጀርባዬ በፈላ ውሃ ተቃጥሏል። ልታነቅ ከገመድ ላይ ነው ያወረደችኝ እሷ ራሷ አለች። ልታነቅ ሁለቴ። ልጄ በዛን ሰዓት ልጄ ጠፍቶ የት እንዳለ አይታወቅም። ከዛ የዛን ቀን ምን ትላለች? ልጇ እኮ ስራዋ ነው አጽያቷ ነው አሳብዶት ወንጂ ማዞሪያ እየዞረ ነው አለች። አያሳዝናትም? የኔ ልጅ አብሬያት እየበላው ለሌላ ሰው ሲመጡና ሲነግሩኝ አላምናቸውም፣ በጣም ስለምወዳት። ከዛ ያ ወርቅ ጠፋ። እናቴም እህቴ ልጅ ለመነቻት በተአምራለች። ያ ወርቅ ጠፋ። አይኔ ያልኳት የሰው ዕዳ ልከፍል ነውና እኔ እንሂድ ልጄ ቤት መዳሟ ጋር ነች ያለችው። እንሂድና ወርቅ እናምጣና ይሄን ወርቅ እንሽጥ አልኳት። ሄድን። ከልጄ ጋር ያለው ወርቅ አመጣን። አንድ የአንገት ሐብል የቀረ ነበረ። እሷ ፊት $900 የተሰጠኝ 27 ግራም እሷ ፊት ነው የተመዘነው። ባለ ወርቅ ቤቱ ሚሚ አለኝ አትሽጪው፣ ከሰው ተበደሪ፣ እኔ $400 ልስጥሽ፣ ከሰው ተበደሪ አለኝ። ሲለኝ አይቻልም እኔ ከሰው አልበደርም አልኩትና ወርቁ ሸጬ ብሩን ይዤ መጣ። $100 ጨምሬ የሰው ዕዳ ከፈልኩኝ። በስንተኛው ቀን ጓደኞቿ እነ ትዕግስት ሽክዬ የምትባል እንደዚህ ካሉ ይሰማሉ። ወርቅ አዋተን አይምሯ ተነክቷል፣ የአንገት ሐብል እንግዛላት ሲሉ አልጠፋባትም እኮ ሽዬ ሄደን ነይ ሸጥ ነው አለቻቸው። እንዳትገዙላት ቀላል ሰው አድርጋችኋታል እንዴ? ውሸቷን ነው አለቻቸው። እንደጠፋብኝ እንደ እብድ ብቻዬን ሲሄድ እያየችኝ እንደዚሁ እንዳለው ጡቴ ስር ሀቡ ጡቴ ስር የሆነ ነገር ወጥቶ እንደዚህ አብጧል። ከዛ ትዕግስት ነይ ይሄ ጡቴ ስር ምንድነው ያለው ብዬ እንደዚህ ገልጬ ሳሳያት ልብስ ቀይሬ ነው ፎቶ አነሳችኝ። እሷ ትዕግስት የምትባለውን ጠራልሻለሁ ካለች ፎቶ አንስታይ ለምነው ፎቶውን ያስጠፋት። የምትልከው ለዘላለም የሚባል ሰው ነው። እዛ ታሰድበኛለች። አላቅም እኔ እሷ መሆኗን። ከዛ በዛ ወርቅ የተነሳ ሀቡ ታመምኩኝ። ልጄ ወደ ኢትዮጵያ ሄዳ ነበረ። ልጄ ወደ ኢትዮጵያ ሄዳ ያልሆነ ፀጉር ቤቱ በሸኔዎች ተሰረቀ፣ ቴሌቪዥኑ ተሰረቀ። ልጄ እንደገና ደህንነት፣ ባለቤቴ ተሰበረ። ሁሌ እነግራታለሁ የቤቴን ችግር ሚስጥሬን አንድ ሳይቀር እነግራታለሁ። ግን እሷ አንድ ነገር አትነግረኝም የቤተሰቦቿን። እኔ ግን ይሄን በዚህ በሸራ አልወሰድኩባትም። እኔ ታምሜ እንደዛ ማቀቄ በኩርኩር ሲሄድ 18 ኪሎ ዕቃ ነው እናቷ መታ ኤርፖርት የተቀበለችኝ። ስትቀበለኝ እንኳን ዳንሽ እንኳን ሞትሽ አላሉኝም።
አላሉኝም። ስንት ዓመት ሙሉ እኔ ለኔ ከገዛው ለሷ እናት ለኔ ከገዛው ከሄድኩኝ ለእህቷ ልጅ ሳላደርግ ቀርቻ አይደለም፣ መናገር ፈልጌ አይደለም። ሀቡ ግን ያለውን ነው የምነግረው። የሚያቅሰው እውነት የሚያቅሰው ያቃል እዚህ ውስጥ ካለ ከዛ አስከለከለችን እኮ ሸጠሽው ነው ብላናለች ሲሉ ችግር የለም እኔ ከሰው እርዳታም አልፈልግም አትግዙልኝ አይናለም አትልም ስለምትጠሏት ብቻ ነው ብዬ በዚህም ዘጋሁት ታውቁት። የእህቴ ልጅ ሰውየው ሲሞት ሰውየው ሳይሞት በፊት እኔ ኢትዮጵያ ሄጄ ተሳፍሬ መጣሁ። በ6 ወር ምናምን ጠይቂያት በጣም እሳፈራለሁ ግን ሄጄ ጸበል ገባለሁ ነው የምለው። ፔሬድ ልነግርሽ አልችልም። እጥብ አድርጎኝ ታጥቤ በቃ በሽተኛ ሆኜ ሳልገባ እመጣለሁ። ሁሌ ሄዳለሁ ለጸበል ብዬ ነው ተመልሼ እመጣው። ምን የምትለው መተት ቤት ነው የምትሄደው፣ ጠንቋይ ቤት ነው የምትሄደው፣ አሰርታባሃለች እንደዚህ አርጋሃለች ትለዋለች። ያኛውን ዶክተር የተባለው ከሱ ጋር ታወራለች፣ ከኔም ጋር ታወራለች፣ ከኔም ጋር ትመስላለች፣ ከዛም ጋር ትመስላለች። እዛም ትሄዳለች፣ ስሜን ታጠፋለች። ይሄንን ሁሉ አልሰማም። ጸበል ገባ ብሉክ አረገች። ልክ ኢትዮጵያ የገባው ለታ ብሉክ አረገችኝ። ልክ ኢትዮጵያ ስገባ እቃ የቤት እቃ እንዳለ እሷ ጋር ነው ጥያ ሄድኩት። በርሜል ውስጥ ያለ እቃ ጃኬቶቼ፣ እቃ፣ አዳዲስ አንሶላዎች ምን ልነግርሽ አልችልም። ልጄ ስትመጣ ሰው ሚስተር አሊ ታምጣልኝና አምጪልኝና ሰውዬ እኔ ልላክላት። የኔ ልጅ ሰውዬ ታርጎ ውስጥ ነው የሚሰራው፣ ጉምሩክ ኃላፊ ነው። እንላክላት አምጪ ሲላት ለልጄ ምን አለቻት? ያልሞተች ነው ምን አለቻት? እኔ ያንቺ እናት የደላኝ ይመስላታል እዛ ተቀምጣ እቃሽን ላኪልኝ የምትለው የምን እቃ ነው? ናው ሰጅሩሰድ ብላ ሄዳ ለዘበኛው የሆነ ቡቱቱ በቃ ምን ብዬ ነግርሻለሁ ከታ ጣለችላቸው። የሚመጣውም ሰው ሳይሆን ቀረ። 6 ወር ሞላ ወረቀቴ። ደህና ነሽ ወይ ምንድን ነሽ ወይ ምንም አትለኝ አትጠይቀኝ። ትኩስ ከበሬድ የበላን እኔ ፓንት ስገዛ ለሷ ፓንት ምገዛላት የምወዳ ሴትዮ አንድ ቀን ይግደልሽ አላሉኝም። እሷም ቤተሰቦቿም ጓደኛዬ ቤት ነው አዲስ አበባ የተኛሁት 15 ቀን ሁሉ ቀን በውስጤ በዚህ በካሜራ እንደዚህ ባፌም በቂጤም እያስገቡ ሲመረምሩ ለሰዎች ምን ትላለች? እንዳታመጣት ካንሰር በሽታ አለባት እሷ መተተኛ ነች አለቻቸው። ዛሬ ይጠሏታል። ዛሬ መንገድ ላይ ቢያገኛት ይገላታል። ሁሌ ያባረራታል። የዚህና ሐል ክፋት። ከዛ ልጄ ሚሚ አይና ዓለም የምትባል ሴትዮ ራቂና እስቲ ጸበል ቦታ እሱ ነው የሚወስደኝ ይጠፋብኛል አድርሶኝ ይመለሳል። አብላኝ ያለችው ልጅ ትነግረዋለች። ከዛ ሚሚን ያብሬሽ አልሄድም ሃይኒዬ የምትባል ሴትዮ ራቂያት አለኝ። ወደዚህ ሌላ ሰው ነው ያ ሰውዬ በቃ ጠላኝ ሰውዬ ምን ሐል እንደሚወደኝ ልነግርሽ አልችልም። ጠይቂያት። በጣም ጥሩ ለኔ ተመችቶኝ የምኖርበት ቤት። ከዛ ኢትዮጵያ ሆኜ አንድ ልጅ አብራኝ ጎረቤት ነች ላኩለት ለሰውዬ። ልጅቷን አስጠፋቻት። $400 ሊልክልኝ ያለው ከለከለኝ። ዘመዴንሽ ብለሽ የላክሻት ልጅ ጠፋች አለኝ። እኔ ደግሞ ሂጂና ብር ተቀበያ ብዬ ቤቷን አሳይቻታለሁ። አልተናገርኩኝም፣ ዝም አልኩኝ። ከዛ በኋላ ምን አለቻት ለልጅቷ? በፖሊስ ሚሚ እኔ ኢትዮጵያ ሆኜ በፖሊስ ልጅቷን ልታስይዝሽ ነች። ሚሚን አታውቂያትም፣ እባብ ነች። አብሬያት ኖሬ እባብ ነች፣ አታውቂያትም ብላ ልጅቷን የልጅቷ እህት ደግሞ አንቺ ለምንድን ነው የምታስይዣት? እኔ ምላለው ገዘታለሁ። ከዛ ይሄኛው ሰውዬ ደግሞ ደወለልኝ በራሱ ጊዜ። እግዚአብሔር የከፈተውን ጉሮሮ ማንንም አይዘጋውም። ደወለልኝ። ሚሚ እኔ አስተርጓሚ አጥቻለሁ ክፍል አለኝ ትመጫለሽ ወይ ሲለኝ ጊዜ እመጣለሁ አልኩት። ቪዛ ሰራልኝ። መጣሁ። ስመጣ አልነገርኳትም። መጥቼ ጠዋት ላይ ደወልኩላት። አይናለም መጣሁኝ እኮ ቢዛት መጣሽ እንዴ አለችኝና ዘጋቸው። በቃ ነይ ቁልፍ ስጭኝ እቃ አወጣለሁ አልኳት። ሀቡ ክርስቶስ ምስክሬ ነው። ጓደኞቿ እዚህ ውስጥ ካሉ ይናገራሉ። እንዴት ዋልሽ? አመት ከምናምን የቆየው ሴትዮ አሞኝ የከረምኩ ሴትዮ አልሳመችኝም። ቁጭ ብላ ከሰሏ የሆነ ጋዝ እያረኮሰች እንደዚህ ያደረገችና የሆነ ቁም ሳጥን አለ የሷ ሴትዮ የሰጠችኝ ቁም ሳጥንና ሶፋ ነበር። ባጃጅ ጠርታ $20 ሸጣ። እኔ አዲስ ከኢትዮጵያ ነው መጣው ክብዝም ገዛበት የለኝም። ይዛው ሄደች።
አልተናገርኳትም በሱ ዝም አልኳት። ሆሳና ደረሰ። በቃ ምን ሆነሽ ነው ለምንድነው የምታቆርፊኝ ትለኛ መጣች። ሆሳና ለታ እዛ ቤተክርስቲያን ያገኘችኝ። በቃ ተቋቁሯል ፊቴ። መንፈሱ ገና አልወጣም ተገዘተ እንጂ እንዳይጮ አልወጣም መንፈሱ። መጣች። ምን ሆነሽ ነው አለችኝ። ጓደኛዬ ቤት ይቅርታ እንደዚህ አርገሽኝ ብዬ ስላት በቃ ሁለተኛ ይቅርታ አርግልኝ አለችኝ። ይቅርታ አረኩላት። ከዛ እዚህኛው ቤት መምጣት ጀመረች። አሁን እዚህኛው ቤት ተንኮል ጀመረች። አቡ መታ መጠየቅ ሲጀመረኝ አይኔ በውስጥ ልክልሻለሁ አይኔ ይሄንን አክሎ ተጋረደ፣ ጠፋች። በዚህ መሃል አንድ ልጅ ተቸግራ እዚህ ውስጥ ካለች ሳምሪት ትባላለች። እሷ ፎቅ ላይ ነበር ያመጣኋት። 5 አልተቀበልኳትም። 5000 ብር ነው ለልጄ የከፈለችው። ይሄን ቢሮን አስመጣኋትኝ አመጣሁላት። ሳመጣት አስጠፋቻት። $1500 አስከፈለችኝ። ልጅቷ ማንኛውም ሰው እንደመጣ ነው የመጣችሁት፣ ምን አባቷ ታመጣለች ትላቸዋለች። ልጆቹም ይሰድቡኛል። ማንኛውም ሰው እንዳመጣ ነው። 3 ወር ካልሞላት እንደምከፍል በደንብ አድርገው ያውቃሉ። ዝም አልኩኝ ሀቡ። ከዛ ተውኳትኝ። በቃ አታስፈልገኝም ብዬ ተውኳትኝ፣ ዘጋኋትኝ። ተውኳት ግን ልተወኝ አልቻለችም። አሁን ለእህቴ ልጆች ወርቁን አልሸጠችው፣ አልጠፋባትም። ያኛው ወርቅ አልጠፋባትም፣ ሸጠዋለች የምትለውን እውነት አብሬ አበልቼ ጠጥቼ ከሆነ ወርቅ አልጠፋብኝም። ወርቆቼን አታውቀውም። የእህቴ ልጅስ አይናለምን በደንብ ታውቂያታለሽ ያለችው አንቺ የምታውቂው ነገር አለ፣ ባርች የምታውቀው ነገር አለ። በትክክል አለ አሉ ጓደኞቻችን እዚህ ውስጥ ሆነው ቤሩት የነበሩ አብሮ ጓደኞቻችን ምን እያለች ስሜን እንደምታጠፋ። ከዛ መጣሁኝ፣ እቁብ ተሰበሰበልኝ ሀቡ። $50 ወርቅ ተገዛልኝ። እዳ ያለብኝ ጓደኛ አለችኝ። እሷን ልከፍል ስል ሳልከፍል ወርቅ ገዙል። አይምሮሽ ይስተካከል ብሎ እቁብ ውስጥ እሷም አለች። ሄዳ ምን ትላቸዋለች? እዳዋን ሳትከፍል እንደመጣች እናቴ ወርቋን ገዛች። ቴሌቪዥኗ ተሰብሮ ነበረ፣ ቴሌቪዥኗን ገዛች አለቻቸው ሄዳ። ከዛ ነገሩ እቁብ በራሷን እጅ የሰበሰበችው ራሳቸው ናቸው የሰበሰቡት። $50 $300 ተሰብስቦ ነው ወርቁ የተገዛልኝ። ሀቡ ከፊትሽ ነጥለኝ ያ ወርቅ በጦርነቱ ሰዓት የምበላው ሰዓት አሸጥኩት። ለልጆቼ የምልከውና የምበላው ሰዓት አሸጥኩትኝ። እሷ 16 ዓመቷ ነው። አንዴ ነው ሄደችው። እኔ ምላት ሁሌ ማለት ነው ለኔ ምን አለበት የሆነ ሎተሪ ደርሶ ለአይን ዓለም የሆነ ነገር አድርጌ ነው። አንድ ቀን ክፋት የለብኝም። ይፍረደኝ የቤሩት ይፍረደኝ ኢትዮጵያ፣ የኢትዮጵያ ሕዝብ ይፍረደኝ። አይን ዓለምን ነገር አይን ዓለምን ኢትዮጵያ ይፍረደኝ። የህቴ ልጅና እሷ ኢትዮጵያ ይፍረደኝ። ወርቁ አይደለም አልጠፋባትም አሉኝ። ካልጠፋብኝ ጨለማ አይንጋለኝ። እንዴት ወርቅ አልጠፋብኝም? ይናገሩ። ስሜንስ እያጠፋች ለምንድን ነው? እኔ ትልቅ ሰው ነኝ ታቀኛለች። ታዚል ዞሬ ተመልሼ እንደምተኛ እነሱ ቅዳሜና እሑድ ሲሰክሩ እንኳን እኔ የሚሰክሩበት ቦታ አልሄድም። ታውቃለች በደንብ አድርጋ። ለምን ምን አርጌ? እኔ የወንድ ሴት ሆኜ ነው ልጆቼን ያሳደግኳቸው። ባለቤቴን አገባሁት እንጂ አባቴ ነው ዛሬ ሆኜ አባቴን ያጦርኩትን ነው የምጦረው። ሚስጥር አንድ ሳይቀር ነው የምነግራት። እንዴት ሆኜ ከኢትዮጵያ እንደወጣው ኢትዮጵያ ሆኜ እኔ ፖሊስ ሰልጥኜ ነበረ። የሆላንድ ጋርድነት ተቀጥሬ ነበረ፣ ሰራ ነበረ። ግን ባለቤቴ ስለማይሰራ ስለሚጠጣ ነው ከሀገር የወጣሁት። አገሬ ላይ ደህና ነገር ነበር የምሰራው ልጆቼን ለማሳደግ ብዬ ነው። ዛሬ ለልጆ የተረፈ። ከዛ እንደገና ልጄ በልጅነቷ ነው የመጣችው። እሷ ታውቃለች። ምን አለች? ይሄ በልጅነቷ እኮ ቁላለም ዳ ቂጧ የሰፋው ሼፕ አላት ልጄ። ቁላለም ዳ እኮ ነው በልጅነቷ እንደዚህ የሆነችው እያለች ለጓደኞቼ ትነግር ነበር። የልጄ ጭንቅላት እንዳይሰማ ጸጥል ነበረ። ካሉነ ትዕግስት ያወጣሉ ይነግሯታል። አልናገርም ሀቡ። እኔ ሳረግችኝን አልናገረውም። ምድር ሰማይ አምላክ የጓደኛ አምላክ ይፍረደው። እኔ ለገብርኤል ሰጥቻት ነበር። አሁንም ወርቁ አልጠፋባትም። ሸጣው ነው እያለች ተጋጋሚ ለሰው ስለምትናገር ነው አንቺ ጋር የወጣው። ትቼዋለሁ ለገብርኤል ሰጥቼ። አሁንም ቢሆን
እኔ ዝብር ገብርኤል ሄዳለሁ ትሄደች እኔና እሷን እሱ ይፈርደናል። ግን አድርጋት ከሆነ በድያት ከሆነ ይሄን በድላኛለች ትበልና ትናገር። እኔ ጨርሻለሁ። ከውስጤ ወጥቶ አያልቅም። ግን እኔ ጨርሻለሁ። የእሷን ጨርሻለሁ። እሺ ሚሚ፣ አሁን ደግሞ አይናለም ስትናገር እንዳታቋርጫት። እሷ በፍጹም አላቋረጠችሽም። ሙሉ ንግግር ሀ እስከ ፐ እስክትናገሪ ሚውት አድርጋ ነው ያዳመጠችሽ። ስለዚህ አንቺም ሚውት አድርገሽ ነው የምታዳምጫት። እዚህ ጋር ጸጉሯ ራሱ ምን መስሎ ምናምን ስትል ነበር። አረ በመድኃኒዓለም ምን ሆና ነች ልጅ? ጸጉሯ ራሱ ምን መስሎ ስትል የነበረው አንቺ ስታያት ጸጉሯ ኦልሬዲ ነፃነት አስተካክላላት ነበር። አዎ እኔ አስተካክዬላት ነው ብላለች እንጂ ጸጉሯም ተንጨባሮ ነበረ። ጸጉሯ ተንጨባሮ ነበር። እኔ አስተካክዬላት ነው ያለችኝ። ራቁቷን ናት አላለችኝም። ኦኬ ረስታው እሷ እንዳለበሰቻት ረስታው ሳትነግርሽ ይሆናል። አንድ ሰው አይምሮ ጤነኛ የሆነ ሰው ዝም ብሎ አይጠፋም ማለት ነግራታለች። ነግራት የራሴን ልብስ አልብሻት አለውኝ ነው ሰጂ ብላ እቤት መታ ብዙ ቁጭ ብለው አውርተው በወቅቱ አልተረጋጋሁኝም። አይናለም አንቺ ጋር ሄዳ ትተኛ ለዛሬ ብለው አንድ ከሪና የምትባል ጓደኛ ቴቴ የምትባል ከትልቅ ሰው ነች። እሷ መተው እሷ ጋር አስቀምጠውኝ ፋጤ የምትባል ልጅ መታ አናግራኝ ሄደችው። ነግረዋታል። በወቅቱ በሰዓቱ እኔና ሙዴነን መተን የወሰድንሽ ትዝ ካለሽ ሚሚሾ እኔ ጋር ናት ተገኝታለች ብላ ነዚህ ማለት ነው። ኦኬ ስለዚህ ማለት ነው ይኸውልሽ ያማታል ማለት ነው አይደል? አንድ ሰው ጤነኛ ሰው ዝም ብሎ ብድግ ብሎ አይጠፋም። ጠፍቶ ሰው ፈልጎ አያገኘውም። ራቁቱን አይገኝም ወይ ታክሲ አምጥቶ በር ላይ አይጥለውም። ስለዚህ ይህቺ ልጅ ያማታል ማለት ነው አይደል? እሺ ያማታል። ኦኬ እኮ ማለት ጤነኛ ሰው አሁን አንቺ ዝም ብለሽ ትጠፊያለሽ። እኔ እንግዲህ ዝም ብዬ አልጠፋም፣ ጠፍቼ አላውቅም። ዝም ብለሽ ትጠፊያለሽ ከቤት ወጣሽ። ኢዚት ኖርማል ማለት ትክክል ነው? ጤነኛ ሰው ይጠፋል ዝም ብሎ? ጠፍቶ ተፈልጎ ይገኛል ጤነኛ ሰው? አይጠፋም። ጤነኛ ሰው ፀጉሩን ያንጨባርራል እንደ እብድ። ከዛ ጓደኛዋ ነፃነት አስተካከልኩላት ብላ ነገረችሽ። እነዚህ ምልክቶች አይደሉም? ኦኬ እሺ። እኔ ምን አድርጊ ነው የምትይኛው ብዬ ለምን ማመን አትፈልጊም? የጓደኛሽን መታመም ይህን ብቻ ነው የኔ ጥያቄ። መታመሟን ማለት አውቃ እያስመሰለች እንደ ማንኛውም ሰው እኮ እንደሚታመመው እሷም እንደምትታመመው እኔ የምታመማለሁ። ማንኛችንም ሰዎች አንታመምም እንዴ? መንፈስ ነው። የእሷ መተት ነው ተብላለች። ጸበል ሄዳ መተት መጥቶብሽ ነው ተብላለች። አቡዬ አንድ ጥያቄ ጠይቃት። እሷ ማህፀን ላይ ታማ ነበረና ከመውደዴ የተነሳ ሴትዮዋ አታሳድከመኝም ስትይ አይቼ እንደ ጓደኛ ሰውዬ በጣም መልካም ሰው ነው። ቁርስ ሲበላ እሷ ትመጣለች። ቅዳሜና እሑድ ከሆነ እሷ ካልመጣች አልበላም እኔ ራሴ። እሷም ታውቃለች። ታማ ሰውዬን አምጣ ብዬ በዚህ ሀገር 1000 ብር ይዤ ሄጄ ሐኪም ቤት አሳክሚያት የመጣው ጓደኛ እኔ ወድቄ ታምሜ እስካሁን ላታም አትመነው ችግር የለም ምናልባት ውሸት ሊሆን ይችላል ብላለች። ችግር የለውም። እሷ ቤት የተኛሁትን እንኳን አታስታውሰው ሊሆን ይችላል። ማንኛውም ሰው እንደሚታመም ትታመሚያለሽ። እኔም እታመማለሁ። አይተሻል። ትክክል ነው። እውነቷን ነው እኮ ሰው ሆኖ የማይታመም የለም። ቴሌቪዥን፣ መኪና፣ ቤት ነው የማይታመመው። ሰው ይታመማል። ሰው ኖርማል። እሺ አይናማታል። እኔም ያመኛል። ኖርማል ነው እኮ። አዎ ኖርማል ነው። አንቺ አሞሽ $1000 ከአሰሪዋ ተቀብላ አሳክማሻለች። እውነት ነው። በዚህ ሀገር 1000 ብር ወስደን ሶሪ ዶላር መስሎኝ ቤሩት የማህፀን ዶክተር ጋር ይዣት ሄጄ እኔ አሳክማት የምታውቅበት ስላለ አብረን ሄደናል። ይዘን ይዣት ሄጄ ሰውዬ ነው የከፈለው። ከዛ በኋላ ነው ሴትዮዋን ጠርቷት ሐኪም ቤት ሄዳ $50 ከፍላ ያሳወቅ። መጀመሪያ ግን እንደኔ የምትወደኝ ከሆነ አሳክማት ያልኳት ጓደኛዬ ነች። እኔ እሷ ጋር ማደሬን ራሱ ታምሜ ጓደኛዬ ቤት ወስደውኝ እንኳን አላውቅም። እሷ ቤት ከመጣው ነው እኔ ራሴን ያወቅኩት መተኛቴን ራሱ እና መጀመሪያ ሙዴ ቤት እኮ ነው የወሰድንሽ።
እሱን እኔ አላውቅም። እኔ ሲቀጥል ደግሞ አንቺ ምንሽን ነው የሚያምሽ? አንቺ ምንሽን ነው የሚያምሽ? እኔ እንደማንኛውም ሰው የሆነ ሰዓት ያመኛል። ኖርማል በሽታ ያመኛል። ሆዴን ያመኛል። ያውን አንዳንዴ ራሴን ያመኛል። ራስ ምታት አለብኝ፣ ኃይለኛ ራስ ምታት። ምን ያምሻል አንቺ? ስም የለው። እኔም ሆዴን ያመኛል። እንደሷ አሰቃያለሁ ታውቃለች። ኦኬ የእሷ ደግሞ ትጠፋለች፣ ራሷን ስታ ያማታል። ሆስፒታል ገብታ በመቀመጫዋም በአፏም ካሜራ ተደርጎ ውስጥ የጠፋቸው አንድ ቀን እኮ ነው። አንድ ቀን እኮ ነው። አይናለም እዚህ እናንተ ሰፈር ወድቄ ሚስተር አሊ ተጠርቶ በመኪና ወስዶ ሆስፒታል አልገባኝም። እናንተ ሰፈር ውሃ የሚቀዳበት ቆይቷል። የረጅም ጊዜም እኮ ነው እያወራሽ ያለሽው ሚሚሾ፣ የቆየ የስንት ዓመት ግን አሁን የቅርብ ያለውን አውሪ እኮ። ወደ ቅርብ እኮ ነው። ታምሜ ኢትዮጵያ ሆስፒታል የገባው ጊዜ ሚስተር አሊ ለአንቺ ሁል ቀን ስትሄጂ የሆነ ነገር አርጊላት ብሎ እየሰጠሽ አይሰጥሽም ነበረ ብር? ሚስተር አሊ ይሰጠኛል። እና እኔ ሰናይትም አለች እኮ እሱ ሰናይትም አለች። እኔና ሰናይት አብረን አይደለ እንዴ የምንመጣው? አኬት አትመጭም አላልኩም። እነ ሚሚሾም አሉ ስንጠይቅሽ በሰዓቱ፣ እነ ማርታም አሉ። ሆስፒታል መተን ጠይቀንሻል፣ እየተመላለስንም ነበረ። እና አለምን መተዋል። እንዴት እዚህ ጋር አምጥቶ ወርውሮ ጣለሽ ብለውላ ትዝ ካለሽ እኔና አንቺ እዛ ቀኑ ሙሉ ውለን ማታ ላይ ነው አልጋውን ላይ ተሰጠሽ። ትዝ ካለሽ ማለት ነው። ለምን አይናለም? ስለዚህ እቺ ልጅ እውነትም አሁን እንዳልሽው ወርውሮ የሚጥል መንፈስ በሽታ አለባት ማለት ነው አይደል? ይጥላታል። መንፈስ ሳይሆን በወቅቱ በሰዓቱ ሆስፒታል የገባችበት ሆዷን አሟት ነው። ሆዷን አሟት ይጥላል። ሆድመም ይጥላል። እንዴት አምጥቶ እዚህ ጋር ወርውሮ ጣለሽ ይባላል? ሆድመም አሁን እኮ ያው ከዛኛው ርዕስ ደግሞ ወደዚህ ርዕስ እኮ ገብተናል። አዩባዬ ወደሚጥለው ሆድመሙን ራሱን የቻለ ነው የሚጥለው፣ ራሱን የቻለ ነው። ሆስፒታል የገባችበት ራሱን የቻለ ነው የምናወራው ማለት ነው። የሚጥል በሽታም አለባት፣ የሆድ ህመምም አለባት። ሁለት አይነት በሽታ ነው ያለባት እሷ። ይህ ህመም በምን ምክንያት እንደሆነ አንቺ በምን ምክንያት እንደሆነ ህመም እኔ ዶክተር ነኝ እንዴ አቢባዬ? ኦኬ እሺ። አይናለም መንፈሱ ኢትዮጵያ ገብታ ጸበል ስትጠመቅ መንፈሱ አንቺ መድኃኒት እንዳስደረግሽባት እንደነገራት መታ ነገረችሽ ላንቺ? አልነገረችኝ። ኦኬ ምን ያልነገርካት? አንድ ጥያቄ ልጠይቃት። አይንዬ መስታወት ጓደኛ መስታወት ነው ጸጉሬ ለምንድን ነው ከዚህ ጋር የተቆረጠው? አይንዬ ለምን አልነገርሽኝም ብዬሽ አልነበረም? ጸጉርሽም ተቆርጧል እንዴ? ያውልሽ እንግዲህ በቃ እኔ እሱን አላውቅም፣ ማርያምን አላውቅም። ጸጉርሽ የተቆረጠው በተኛሽበት ነው ወይስ ራስሽን? ሚሚ ጸጉርሽ የተቆረጠው ራስሽን በተኛሽበት ነው ወይስ ራስሽን በሳትሽ ሰዓት በታመምሽ? መቼ ነው የተቆረጠው? ያውልሽ አቡ ታኝቼ ከታመሜ ጠፍቼ ከመጣው በኋላ በስንተኛው ቀን እንዴ ሚሚ ጸጉርሽም ደግሞ ወድቀሽ ነው ወይስ ምን ሆኖ ነው የተላጨው ብሎ ሲያዩኝ እንዴ አይንዬ አልኳት። ጓደኛ እኮ መስታወት ነው ለምንድን ነው ተቆርጠሻል ብለሽ ያልነገርሽኝ ብዬ አልኳት። እኔ እንጃ አላየሁም። የሆነ ችላ አንቺ ስታወሪያት በቃ ታረሳሳሽና ሌላ ነገር ለማውራት ባህሪ ያላት እና እኔ እንጃ አላየሁም አለችኝ። ጸጉሬ ግን አሁን ነው መብቀል የጀመረው። ማን ነበር ቤት ውስጥ ጸጉርሽ በተቆረጠ ጊዜ ቤት ውስጥ ያደረ ከአንቺና ከአይናለም ውጭ ማን ነበር? ታማሚ የምታስታምመው ልጅ እኔ እና እሷ ብቻ። ታማሚ ልጅ ማለት የአረብ ልጅ እሷ የምታስታምመው? ሶስታችን ነን። ልክ ናት። ልክ ናት ማለት ትዝ አለሽ አሁን ጸጉሯ መቆረጡን? ጸጉሯ መቆረጡ ሳይሆን እኔ ጋር እንደተኛች ልክ ናት። ያለነው ሶስታችን ነን፣ ማንም የለም።
ሁለታችን ያኔ ያው ልጁም ስለማያውቅ አትቆጥሪውም፣ ምንም የማያውቅ አይደለም። እሺ አሁን ሚሚ አንቺ ከኢትዮጵያ ስትመለሽ ኦልሬዲ መንፈሱ አይናለም መተት እንዳሰራችብሽ ከነገረሽ ለመተሽ አልነገርሻትም? አልነገረችኝም እያለችን ምን ማነሽ አቦዬ እኔ መጣሁኝና የሆሳና ቀን ነበር የዛሬ አመት ከምናምን ማለት ነው። ሆሳና ቀን ነበረና ቤተክርስቲያን ሄጄ በጣም ፊቴ ሁሉ ይጠቋቁራል። መጀመሪያ ሊያመኝ ሲል ፊቴ በጣም ይጠቁራል። እኔም ጥቁር ላይ በጣም ይጠቁራል ፊቴ በቃ የሆነ የተንጠለጠለ ይሆናል። ከዛ ምን ሆነሽ ነው የሚተነሽ ተነሽ ብለውኝ ወደ ቤት ገባንና አመመኝ። በቃ እኔ እሷን ማናገር በቃ ከኢትዮጵያ ከመጣሁ በጣም ብዙም አላናግራትም። ይኸው ጠይቄ አላናግራትም። በቃ ውስጤ ጥሩ አይደለም። መናገርም አልፈለግኩኝ። ውስጤ ሊቀበለውና ሊያምነው ሊወስደው አልቻለም። እዛ ጋር እኮ መተሽ ተኮራርፈናል። ልክ ነሽ። ዝም በይና መታ ተኮራርፈናል። ተነጋግረን ምክንያታችንን ተነጋግረን ታርቀን ነፂ ቤት አይናለም ስለምታወራው ነገር ምንም አላውቅም። እኔ ከሷ ጋር ምንም አይነት ፕሮብሌም የለብኝም ብለሽ ነበር ቅድም ንግግር ስትጀምሪ። ስለዚህ አሁን ደግሞ ተኮራርፈን ነበር፣ ተነጋግረን ስህተታችንን ይቅርታ ጠይቂያታለሁ ካልሽ በምን ጉዳይ ነበር ይቅርታ የጠየቅሻትና የተነጋገራችሁት? እኔ ልንገርሽ የተነጋገርንበትን ሀቡ እሷ ራሷ ትንገረን። ከኢትዮጵያ ከመጣች በኋላ ችግራችንን ተነጋግረን ይቅር ተባባሉ ብላን ጓደኛችን ማለት ነው። ይቅር ተባብለን ከዛ በኋላ አብረን ብዙ ጊዜ አሳልፈናል። በምን ጉዳይ ይቅር ተባባላችሁ? ምን አስቀይማሽ? ምን አስቀይመሻል? ይሰማል አቡ? አዎ አይናለም ይሰማል። በምን ጉዳይ ይቅር ተባባላችሁ? ምን አስቀይመሻት? ምን አስቀይማሽ? በወቅቱ በሰዓቱ በአሚናት ጉዳይ ላይና ከዛ ለምን አልጠየቅሽኝም ቤተሰቦች ለምን አልጠየቁኝም በሚለው ተነጋግረን ቤተሰቦቼን ጠይቂያቸው። በእርግጥ ቤተሰቦቼ አልሄዱም። ታውቃለች ያለንበትን ሁኔታ ነገሮችን ታውቃለች። ወንድሜ ጸበል እንዳለ ታውቃለች እኮ በአካል እኮ አይደለም ያለችው። በስልክ ማውራት ይችላሉ። ግን እዚህ ጋር ምን አለ መሰለሽ እነሱ ራሱ የተቀየሟት ነገር አለ። ምን እንደሆነ ታውቂያለሽ? ቤት ልታስመርቅ ቀጥራቸው ዳቦ ጋግረው አረቄ ይዘው ሊሄዱ ሲሉ ስልክ እንኳን አላነሳችላቸው እሷ ማለት ነው። ጠርታቸው የት ብለው ይሄዳሉ? ቦታውን እንኳን አያውቁትም። ሲቀጥል ደግሞ ይሄም ምክንያት ሊሆን አይችልም። ግን በወቅቱ በሰዓቱ ችግራችንን ተነጋግረን ነፂ የምትባል ጓደኛችን ጋር ተታርቀናል። ይቅር ተባብለናል። ከዛ በኋላ ደግሞ ምን እንደመጣ አላውቅም። ኦኬ። ስለዚህ ሚሚ ለምንድን ነው ቤተሰቦቿ ቀጥረሻቸው ቤትሽን ስታስመርቂ ዳቦ ጋግረው አረቄ ይዘው ሲደውሉ ማታነሽው? አቦዬ ይኸውልሽ እኛ ያለንበት አካባቢ ኔትወርክ አይሰራም። እኔ እቃ ሊገዛ ስመጣ ነግሬያቸው ነው የሄድኩት። እኛ አካባቢ ሸኔዎች ነበር። በዚህ በእንትን ላይ መናገር አልችልም። ሰላም የሌለው አካባቢ ነው እና ኔትወርክ ተቋርጧል። ማንም ሰው ስደዊ እንጂ ማንም ሲደውል አታነሽም። ከከተማ የወጣ ነው። እነሱ በወቅቱ በሰራ ሰዓት ራሱ እቃ ተቀብያቸው ነው የመጣሁት። ለራሷ የሚመጣ እቃ ተቀብያቸው እነሱ ቤት ገብቼ ነው የወጣሁት። ከዛ በኋላ ማለት ነው። ከዛ በኋላ አዎ። ስለዚህ አልተቀየሙሽም ማለት ነው። አቀይሰሽላቸው እንድትሄጂ ከተገናኛቸው አልተቀየሙሽም። ከዛ በኋላ እኔ እቃም ይዤላቸው እኔ ተቀየሙኝ። በቤት መመረቅ ተቀየሙኝ ብዬ አላውቅም። ፒስታ መንገድ ነው፣ ሩቅ ነው መንገዱ እና ደግሞ ስልክኛ ጋር አይሰራም። እሷም ታውቃለች። በዛ ነው ያላነሳሁላቸው እንጂ እሷም ደግሞ መጥቼ እና የሺኩ ደውለውልሽ ነበረ አላለችኝ። መጥቼ እነሱ ቤት አርፌ እቃ ተቀብዬ የሆነ የሰው እቃ የምቀበለውን እነሱ ጋር አስቀምጡ ብዬ ከእነሱ ጋር ተቀብዬ ነው የመጣሁት። ቤት ተመርቆ ስመጣ ማለት ነው።
ኦኬ ገባኝ። ስለዚህ አይ ይሄ ችግር ተፈታ እና በአሚናት ጉዳይ ደግሞ ይቅርታ ይጠይቃችሁት ማስጠፋቷን አምና ነው ወይስ ሳታምን ነው ይቅርታ ተጠይቃችሁ ጉዳይ የሚዘጋጅ? ታዲያ እዚህ ጋር ለምን ካደች? ራሷ ነች ያስጠፋችኝ ብላ ነፂ ተናግራለች። አምና እንትና አይደለም ሲያስታርቁ ነፃነት ስታስታርቃችሁ አይን አለም አሚናትን እንዳስጠፋቻት አምና ነው ይቅርታ ጠይቃሽ የተዘጋው? ላ አይደለም ነፂ አሁን መንገድ ላይ ነች ትገባ ነበረ። ከኢትዮጵያ ወደዚህ እየመጣች ነው ሀቡዬ። አሁን ብዙ ወንዶቹን ነገሮች አላቅም እያለች ነው። ባሌ መሰበሩና እሷ ማታ ካልመጣች ቡና ካልጠጣሁኝ እኔ በሶ ማር አልበላም እሷ ካልመጣች አለ። ባሌ መታመሙ ይሄንን ምግብ እኮ ማንኛችንም ማለት ነው እንሰራለን እንበላለን እንደ ማንኛውም ሰው። እኔ ሰርቻ በላሻለሁ አንቺም ሰርተሽ ታበይኛለሽ። አልበላም ማለት ነው ያልገባኝ። ቆይ አይና ለማንዴ ያልበላም ስትል ምን ማለት ነው? አንቺ ከሌለሽ አትበላም? እኔ ማለት ነው ብቻዬን ስለሆንኩኝ ፎቁ ብቻዬን ያለሁትና አይና አለም ስትመጣ ነው ደስ የሚለኝና ቡና የምንጠጣው። በቃ ቡና ቆልቼ የምንበላው የምንጠጣው አይና አለም ስትኖር ነው። በቃ እኔም አለሷ በቃ ደስ የሚለኝ እሷ ስትኖር ነው። እሷ ካልመጣች ቡና አላፈላም። ይሄ ልልሽ ፈልጌ ነው። እህል መብላ መጠጣቱን አይደለም ማለት ዚስ ማች እንደምትወጃት ይሄ ፍቅርሽን ለመግለጽ ነው። በጣም እንደምትወጃት ያለሷ እንደማይበላልሽ እንደማይጠጣልሽ ለመግለጽ ነው። አዎ እና እሷ ደግሞ ኖርማል ነው። አንቺ ነሽ ፍቅር ያለብሽ እሷ የለባትም እየነገረች ትክክል 100%። አንዴ ስልክ ተደውሎላታል ትመለስና እኔ በፊት ለፊቷ ትግስት የምትባለውን አስነጋቢያትና ጉዳይ አይሆንም እንዳለ የኛንና የሷን ህይወት ይነግሩሻል። ትብለጥ የምትባለውና ትግስት የምትባለው አንተ ላስገባት ትግስት እኔ ታለች አለው ትበላ ትግስት ሱሱ ላይፍ የምትባለው ሱሱ ላይፍ 100 ጊዜ ኢንቫይት አረግኳትኝ። ኔትወርክ የላትም። ኔትወርክ ያለው ሰው ቤሩት እንዳለ ኔትወርክ ገባሽኝ። እኔ የአይን አለም እህት ነኝ። ልክ ነሽ። የአይን አለም እህት ነኝና ያው ሚሚም ታውቀኛለች። እኔ ሳምራይት እባላለሁ። ታናሽ እህቷ ነኝ። በመጀመሪያ እንድታውቁ የምፈልገው እኔ ስለ አይን አለምም ስለ ሚሚ ምናምን ልመሰክር አይደለም፣ ግን ቤተሰቦቿ ስትል ሰምቻለሁ እና ለዛ ደግሞ እኔ ጠበቃ መሆን አለብኝ ስለ ቤተሰቦቼና ስለ እኔ አይደል። በዛ እኔ አረብ ሀገር አይደለሁም፣ ቤሩት አይደለሁም፣ አዲስ አበባ ነኝ እና እዛ ስለተካሄደው ነገር አላውቅም። ግን ደግሞ አይን አለም እህቴ ናት። እህቴ እንደመሆኗ መጠን የልቧን አውቃለሁ። ምን አይነት ሰው እንደሆነች አውቃለሁ። እህቴና መናገር ማስረዳት ማትችል ሰው እንደሆነች አውቃለሁ። እየሰማሁ ነበር ከቅድም ጀምሮ እየተከታተልኩኝ ነበረ። ግን አብዛኛውን እስከዛ ድረስ ዝም ያልኩትኝ ያው እነሱ ጋር የተፈጠረው ነገር ስለሆነ ባላየሁበት ባልሰማሁበት መናገር ደግሞ አግባብ አይደለም ብዬ ስለማስብም ነው። ግን ይሄ ማለት ደግሞ እህቴን አላምናትም ማለት አይደለም። ግን ደግሞ እኔ ሚሚ ታውቀኛለሽ፣ እርግጠኛ ነኝ ታውቀኛለሽ አይደል? ሚሚ ይሄን ብቻ እንድትመልሽልኝ እንፈልጋለን። ሚሚ ታውቂያለሽ? ግን በጣም ረጅም ጊዜ ሆነን ካወራን። ደህና ነሽ? ምንም አውቅሻለሁ። በጣም እቤታቸው በተደጋጋሚ ሄጃለሁ። ምንም ነገር ቢሆን እኔ ነኝ አድራሻቸው፣ ደራሻቸው። በጣም ያውቁኛል። እስከ ህፃን የእህቷ ልጅ ተወልዶ እስኪያድግ ድረስ እኔ እንደምታውቂኝ ብቻ ለማረጋገጥ ነው ለሰው የፈለኩ። ችግር የለም። እኔ ሁሉንም እናገራለሁ፣ አታስቢ እሺ። ሁሉንም ነው የምናገረው። እኔ ለእግዚአብሔር ነው፣ ለእናንተም አይደለም። እዚህ 5000 ምናምን ሰው አለ። ለእግዚአብሔር ነው እኔ እውነቱን የምናገረው። እህቴም እዚህ ጋር እንድትገነዘቡ የምፈልገው እህቴስ ብቻ ስለሆነች ሳይሆን እውነት ምን እንደሆነ እና ደግሞ የቀርባችሁ የኔ የምትሉት ሰውን ልብ ታውቁ አይደለም እና እህቴ ልቤ ስለሆነች ስለሷም ባህሪዋ ልነግራችሁ ነው። አሁን ብዙ ጊዜ ኮሜንት እያየው ነው እሷ እንዲናት አይደል? እሷ አይደለም ምንኛ እግዚአብሔር ፊት የሚያቀርበን የሚያጸድቀን እና ሰዎች የውስጣቸውን መናገር አለባቸው ብዬ አስባለሁ። ያንን ደግሞ ጸጋ አለ የተሰጠው ሰው ነው መናገር የሚችለው እና እኔ ልመልስ የገባሁትኝ ቤተሰቦቿ መታ እዚህ ምግብ ሰተውን በልተው ታመናል አለች። እኔ እናቴ ልጅ ላይቭን እያየን ነበርና እንዴት እንዳለቀሰች ልነግርሽ አልችልም። ስሜት ከሆነ ሰዎችን የሚያሳምነው ልነግርሽ ነው። ግን እኔ እውነት ነው እሷ አሁን እየተናገረች ነበር እንዲሆኝ እህቴ የሆነችውን ምን ያውቃለሁ። እሱ ልነግራችሁ አይደለም። ግን እኔ ስለ ቤተሰቦቼ ልመልስ ነው። እኛ እንደ ሰው ነው ገባሽ? እንደ ሰው ተቀብለናት ከቤሩት አስተናግደናት እንደምንችለው ሀበሻ ነን ሁላችንም
በምንችለው አቅም ሰርተን አብልተናታል። እሱን ችግር የለም የሰማዩ መድኃኔዓለም ያውቀዋል እሱን ነገር። እኛ ደግሞ እንደዚህ ኮተት የምናቀም ሰዎች አይደለንም። አንድ እግዚአብሔር አምላካችን የሆነ ሰዎች ነን። ገብሻል? ስለ እውነት የሚነገር ከሆነ ማለት ነው። ሲቀጥል ደግሞ አብልተናታል ኦፍ ኮርስ። ከዛ ደግሞ እንመጣለን ቤትም እሷ ቤት ልታስመርቅ ነበር እንመጣለን ምናምን ነገር ተባብለን አድራሻም አልሰጠችንም። ድፎ ጋግራ እናቴ እኔም ልሄድ ናዝሬት ነውና እኔ ከልጅነት ጀምሮ ነው ማውቃት ሚሚን የእህቴ ጓደኛ እንደሆነች እንደውም ጓደኛ እንደሆነች ሳይሆን እህቷ እንደሆነች ነው ማውቀው። ገባሽ አይደል? በጣም ጥልቅ የሆነ እኔ እህቴ መናገር ስለማትችል ነው እንጂ እሷን ጓደኛት ልትክድ ፈልጋ አይደለም። የእውነት ነው የምልሽ። እኔ ማምላክ ምስክሬ ናት። እና እህትማማቾች ናቸው። በቃ ገበናዋ የሆነ ሰው ግን አንድ ነገር እንድታስተውሉ የምንፈልገው ነገር ምን እንደሆነ ታውቂያለሽ? ያ ሁሉ አመት ጓደኛማቾች ሲሆኑ ቤታችን ጓዳችን ክፍት የሆነው እኛ ነን። የሷን ቤት አናቅም እና ልናቅ ሲሆን ደስ አለንና ማለት ነው ድፎ ደፋን ቤት ልታስመርቅ ነው ብለን እና እኔ ደግሞ ከተማ ወጥቼ አላቅም ነበር። አይገርምሽ? እኔ በጣም ታናሽ እህቷ ነኝና ናዝሬት ነው ምናምን ሲባል በጣም ደስ ብሎኝ ነበር የሄድኩት ማለት ነው። እና ሄድኩኝ ማነው ልንሄድ ነው ምናምን ነገር ሲባል ደስ ብሎኝ በቃ እናቴ ድፎ ጋገረሽ ምናምን ቀረ። አልደወለችልንም። የት ብለን መሄድ እንችላለን? ቀረን በዛ ምክንያት ማለት ነው። ከዛ በኋላ ይሄ አለማውራት ምንም አይደለም ከኛ ጋር እንትን የተባለው የተፈጠረው ከኛ ጋርም ድሮም ይሄን ያለ ፐርሰናሊ የምናወራ አይደለንም። ከሚሚ ጋር ከአይናለም ጋር ከሆኑ ስንደዋወል አብረን ሰላም እንዴት ናችሁ ምናምን እንላቸዋለን እንጂ ማለት ነው። ትመጣለች፣ እውነት ነው ለኛ ቤት ታደርግልናለች። ምክንያቱም ጓደኝነት ሲጀምር ማለት ነው እኔ ጓደኝነት እንዴት እንደምታስቡት አላውቅም። ሲደረግም አደርጋለሁ ይባላል እንዴ እህት ማማች ነው እኮ ሲደረግም አይናለም አደርጋለሁ ማለት ትችላለሽ። በነገራችን ላይ ግን አይደለም አድራጊ እዚህ ጋር አሳምብዬ ቅርታ አሳምብዬ አድራጊ ሚሚ ልታውለቻ እዚህ ጓደኝነት ላይ አድራጊ አይናለም ስለማትናገር አይናለም እኔ እንድትናገር ይፈልጋል። ደረድሩ ተሰጣት እኮ ምንም አድርጋላት አታውቅም። ራሷ ተናገረች። ምንም አድርጋላት ልንገርሽ እኔ እሺ አትናገር አትፈልግ አለመፈለጓ ነው ብላችሁ አስቡ። አትፈልግ አትናገር ብታደርግም እኛ አልካድንም። ካድን ወይ ያደረገችልኝ ነገር እኮ እየተናገርኩ ነው አይደል? አልካዳችሁም። ብዙ አደርግላችኋለች እናንተ ማልካዳችሁም። ግን እቺ ታማ ኢትዮጵያ አመት ስትቀመጥ ጸበል ስትገባ አንድ ቀን አይናለም ደውላ እንዴት ነሽ ሞትሽ አለሽ በይወት ደህና ነሽ እግዚአብሔር ይማርሽ አላለቻትም። ይኸውልሽ የእኔ ቆንጆ ተጣልተዋል እኮ እዚህ ጋር አይደል? ተጣልተዋል ወይ መታመሟን ማታውቅ ይሆናል። ገብቶሻል? ሰው የተጣላ ሰው በዛ ላይ ደግሞ እኔ በጣም አንድ ትልቁን ነገር ልንገርሽ። ሁሌ ስንደዋወል እኔ ከአይናለም ጋር ነው የምሰማው። ተይ ነው እኛ ቤት በቃ ይቅርብሽ፣ አትስሚም። ጓደኛም አያስፈልግም ከሆነው ነገር በኋላ ማለት ነው። ምክንያቱም እንዲያደረገችብኝ አይነት ነገር ስለሆነ እሷም ሰዎች መተው የሚነግሯት አጠቃላይ ሰው መስማት ራሱ ጥሩ ነው ወይ ብዬ አስባለሁ። እንደውም አንድ ነገር ላስታውሳችሁ። እኔ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እውነት እንኳን ቢሆን የሰይጣንን ምስክርነት አንፈልግም ይላል። የሰይጣንን ምስክርነት ሰምቶ አሁን ጥሩ መሆን መጣላታቸውን እንዲታወቅሽ እህቴ ናት እና ያልሻን ሳናውራውላት አናናቅም። እኔ ያልሽ ምክንያቱን አይደለም ግን እንደዚህ እየተባለ እየተወራንብኝ ነው እንዲህ እያለች እያስወራች ነው ምናምን ነገር ሲባል ማለት ነው አይኑ ተይ በቃ ተይ ትበል። እሷም ለምንድን ነው የማትነጋገሩት? ሰላም መፍጠር አትችሉም ወይ ምናምን ነገር ብዬ አውርቻለሁ። ግን ሲጀምር እዚህ ደረጃ ደረሰ ራሱ እኔ በፍጹም ያላወኩት እንደዚህም አይነት እንደተጋነነ በቃ ተውለታችሁ ሳምራዊት መጥፎ ጊዜያችሁ ለመጥፎ ጊዜ ድጋፍ ካላችሁ ሳምራዊት እሺ ወይዬ አንዴ ትብለጽ ከበታችሽ ያለችው ትብለጽ ስለ ሁለቱም መልካምነት መስክራለች እና አሁን የሚላይ ኦኬ ትብለጽ እዛ ቤሩት አብራቸው የኖረ አንዴ ትብለጽ ላይ ደግሞ አንድ ጥያቄ አለኝ። አንዴ ሚውት አረግሽና ታዳምጪኛለሽ። ከዛ አንቺ ደግሞ ሚውት አንስተሽ ታበሪያለሽ። አዳምጪ። ትብለጽ ከበታችሽ ያለችው አንቺ ኢትዮጵያ ውስጥ እየኖርሽ ነው ስለ እህትሽ ልትመሰክር የገባሽ እና እኔ ፌር ስለሆንኩኝ ነው ያስገባውሽ። ስለማምን ሰውን ከሁለቱም ወገን መስማት ስላለብን ነው። አንደኛ ትብለጽ ባዳ ናት። የሁለቱም ጓደኛ ናት። ዚስ ኢዝ ፌር የሁለቱም ጓደኛ ስለሆነች ስለ ሁለቱም መልካም ነገር ነው የተናገረችው። ሁለቱም ጥሩ ጓደኛሞች እንደሆኑ መልካም እንደሆኑ ግን ሚሚ ላይ የተደረገው ነገር ፌር አይደለም። ፈጣሪ አለ ስትል የሆነ የምታውቀው ነገር አለ ማለት ነው።
ሚሚ ላይ የተደረገ ሚሚ እየሆነች ያለችው ነገር ሙሉ የቤሩት ሀበሻ ያውቀዋል የተባለው ነገር ሚሚ እያበደች ራቁቷን መንገድ ላይ እየተገኘች ፀጉሯ ተንጨባሮ እየተገኘች እየታመመች ጸበል እየገባች ትድናለች። ይሄንን ሁሉ ነገር መጀመሪያ አይን አለም እንደገባች አላቅም ብላ ነበረ። ሁሉን ነገር ስጠይቃት አላቅም ነበር ምትለው። በኋላ ላይ እየቆየን እያወራን ስንሄድ በራሷ መናገር ጀመረች። ጠፍታ እንደምትገኝ እንደሚያማት ፀጉሯ ተንጨባሮ ፀጉሯ ቆሞ እንደተገኘች ምናምን ራሷ ረጅም ሰዓት ማውራት እውነታን ያስወጣልና ራሷ አይን አለም ተናገረችው። ሰው ለምን አላቅም ማለች። አንድ ሁለተኛ ነገር አሚናትን ካላስጠፋቻት ያላስጠፋ ሰው ምንም አይፈራም። አሚናት አለች ወይ ስትባል ቤት ውስጥ አዋለች። መንገድ ላይ እኮ አግኝቻት አመጣኋት። ጓደኝነታቸው አንቺ እንደምታወሪው እንደዚህ ጥብቅ የ12 ዓመት ጓደኝነት እችን ትንሿን ነገር ያስደብቃል ብዬ አላስብም አይደል? አላስጠፋውም የሚል ሰው አገኘም ደውላለኝ እኮ መንገድ ላይ አግኝቼ እጅ አመጣኋት። ልቡንስ የሆነ ሰው ምንም የሚደባብቀው የሚዋሻው ምንም ነገር የለም። እናም ደግሞ አመት ሙሉ ታማ ኢትዮጵያ ጸበል ስትተኛ ለምን አልጠይቀቻትም? ስትተጣልተዋልሽ በምን አወሽ ስልሽ ከእህቴ ጋር እናወራለን እንዲያለች ያ ማለት አማችኝ እያለች ትነግርሻለች። ለእኛ ግን አይን አለም እንደገባች ምንም ነገር ስለሷ እንደማታቅ ምንም ሰምታ ከሰዎቹ ምንም ሰምታ የምታወራው ነገሩ ለእኔ አዲስ ነው ብላ ሁሉን ነገር አጣጥላባት ህመሟን እንደሌለ እንደማትታመም ኖርማል ነው። እኔም ሆዴን ያመኛል፣ ሆዷን ያማታል። ሆድ መቁረጥና ሆድ መታመምና አይምሮን መሳት ሁለት በጣም የተለያዩ ነገሮች ናቸው። እቺ ሰው በአፏም በመቀመጫውም ካሜራ እየተደረገ ሆስፒታል ምን አለ ውስጧ ተብሎ የምትመረመር ልጅ ነው። በሽታው አልታወቀላት። ስለዚህ የአንድን ሰው ህመም ማጣጣል በራሱ ያንን ሰው ሞራል መጉዳት ነው። ይኸው ትብለጽ ባዳዋ እኮ መሰከረች። አንቺ እህትሽ ስለሆነች ለእህትሽ ልትመሰክሪን የመጣሽው። እሷም እህት ቢኖራት ትመጣና እዚህ ጋር ትመሰክርላታለች ስለ እህቷ። ልጄም አለች እህቶቼም አሉ። እኔ አልፈልግም ግን እኔ እና እሷን ብቻ እንድነጋገር ነው የፈለግኩትኝ። ምግብ ላለችው ደግሞ እሱ ችግር የለውም። እኔ ዝብር ገብርኤል ሄዳን እናቷም ሁላችንም እሱን እውነቱን እናወጣለን፣ ችግር የለም። ግን እኔ አሁን በጣም ደስ ይለኛል። ቅዱስ ሚካኤልን እኔ የትም ገደል ገባልሻለሁ፣ ችግር የለም። አንቺ እንደዚህ አድርገዋል። አንቺ አይደለሽ ምትሚው ቤተሰቦቿ ማለች እኔ ቆንጆ ቤተሰቦቿ ስላለች አይና ለምን የትም ውሰዱን እኛ እንሄዳለን፣ ችግር የለም። ሳምሪ አዳምጪ፣ ጉዳዩ የሁለታቸው ነው። ይኸውልሽ ሁለት ሰዎች መሀል ጣልቃ አይገባም። ሁለቱ ዘብር ገብርኤል ተያይዘው ሄደው እሷ ጸበል ስትጠመቅ መንፈሱ የጮኸው እሷ መተት እንዳሰራችባት ነው። እንዳላሰራችባት ወርቋን 49 ግራም ወርቋን እንዳላየች መጽሐፍ ቅዱስ ይዛ ትማልላት። በቃ ይሄን እንደምትፈልገው ሚሚ። እሺ እኔ ቆንጆ አይና ለምንም ብትጠይቋት በዚህ እሺ ነው የምትለው፣ ችግር የለም። እውነት ያለው ሰው አይፈራም። እውነት እግዚአብሔር አይኑ እኮ ነው ማይልትራት እንዲላት እኮ ነው ማሪ። ቤተክርስቲያን ሄዱ እና ቤተክርስቲያን ሄደው እኔ የሰማሁትን ነው የምነግርሽ። ትነግረኛለች አይናለም እና ከአባቶች ጋር ተቀጣጥረው የተቀጠረችበት ቦታ ላይ አልሄደችም፣ አልተገኘችም። ትፈልገዋለች አይናለም። እሱ አይደለም የምትፈልገው፣ አሷ ዘብር ገብርኤል ነው የምትፈልገው። ይሁን ዘብርም ይሁን ትምጣ፣ እሷም ትምጣ፣ ይሄዱ ዘብርም። አዎ ያላችሁበት ገዳም ሚሚ ራስሽ ቻይ፣ የትኬት የለኝም ለአንቺ ለመማል ስል የምሄድበት የትኬት የለኝም ካለች አይናለም አንቺ ከኪስሽ ቻይ የትኬቱን ምንም የማማል ከሆነ ችግር የለም። እውነት ያለው ሰው አይፈራም። እኛ እኮ እዚህ የምንኖር እኮ ሰዎች ብቻ አይደለንም። እኛ ክርስቲያኖች ነን። የዘላለም ቤታችን ሰማይ ቤት ነው። ችግር የለውም። ለምድሩ አንጨነቅም እና ምንም ችግር የለውም። የምትፈልገው እሱን ከሆነ ለማመን አይደለ ችግር የለም። የኔ ቆንጆ ሻይኑም ከሆነ አሁን አንቺም መናገር የምትፈልጊውን ሀሳብ ተናገሪና መጨረስ ነው ያለብሽ። ማስታረቅ የምትችሉ ከሆነ አስታርቋቸው፣ ካልቻላችሁ ደግሞ በቃ መተው ያለባችሁ። ገብቶሻል? አይን አለም መናገር ስላልቻለች እየተጎዳች ነው ያለች። መናገር ምናልባት ማትችሉ ሰዎች ልትረዳት ትችላላችሁ ብዬ አስባለሁ እንጂ እኔ ለእህቴም ጠበቃ ሊሆንም አይደለም። የፈለጋችሁትን ነገር እሺ፣ ችግር የለም። ወረኛ ችግር የለም። በነገራችን ላይ ማለት ሳምራዊት እኔ እህቴ አንዷ እህቴ አብራት እዛ ትኖር ነበር። ሚሚ ትባላለች፣ ታውቃታለች። እሷም አብረው ሲኖሩ ማለት ነው ብዙ የምታውቀው ነገር አለ። እንደውም እሷ ብታወራሽ ጥሩ ነው። እኔ እንደውም ያልመጣው ሰው ነኝ። እኔ እንደዚህ በጣም ላስብሽ የሆነ ሰው አልወድም። አይናለም ራሷን ወክላት እናንተ
እህትየው ፋታ ራሱ አትሰጭም ለሰው ስታወሩ፣ በጣም ነው የምታወሩ። አንደኛ አንቺ ከመሀላቸው ውጪ፣ ሁለተኛ አስታርቋቸው የምትይው ነገር እኔ አይኔ እያየ አላስታርቅ እኔ አላስታርቅም። እኔ እነዚህ ሰዎች ተማምለው በሰላም እንዲለያዩ እንጂ ህሊናዬ ያላመነበትን መታረቅ ሚሚን ሙቺ ብዬ አላስታርቅ። ሁለቱም ሄደው ሐቃቸውን ፈጣሪ እንዲያወጣላቸው በሚያምኑበት እምነት ሄደው ተማምለው በየመንገዳቸው ሂዱ። ከዛ ፈጣሪ ካለ እውነት ካየ ፈጣሪ ፈርዶ ያሳያቸው። በቃ ታለቀ። የምን መታረቅ? ከዚህ ሁሉ ነገር በኋላ መታረቅ እኮ መገዳደልን ያመጣል። ምን ጉድ ነው? አቡዬ እኔ ፎቶ ልክልሻለሁ። ሆዴ እንዴት እንደተዋለዱ እነዚህ ሰዎች ባልና ሚስት አይደሉ፣ እናትና አባት አይደሉ፣ አልተዋለዱ። ለምንድን ነው የሚታረቁት? ከዚህ ሁሉ መዓት በኋላ መታረቅ ምን ያደርጋል? እንዲህ በሰላም መለያየት እያለ እኔ አይኔ ልክልሻለሁ። ኦፕራሲዮን የሆንኩትን አጥንት ከውስጥ ይወጡልኝ። እንግዲህ ፕሊስ እንዳትልኪልኝ። እኔ እርጉዝ ነኝ። ምንም አይነት ነገር ማየት አልፈልግም። ይኸውልሽ ተበድያለሁ፣ ግን አጠገቤ እያለች ይሄኑ ስቃይ አላየሁም አላቅም የምትለው ነገር ነው ያመመኝ። አሁንም ገብቶሻል? እንዲህ አብረን ይሄ ትብለጣለች አብረን ፕሊስ ተመለሽ አይናለም እና ተቀጣጠሩ። ቃል ግቢላት። ዘብር ገብርኤል አብራችሁ ሄዳችሁ እንደምትማማሉ ቃል ግቢላት። ይኸውልሽ ትኬት የለኝም ካለች ትኬቷን አንቺ ታይ። ትኬት ምክንያት እንዳይሆን 10 ዓመቷ ነው አልሄደችም ሀገሯ። 16 ዓመት አንዴ ብቻ ነው ሄደችው ኢትዮጵያ፣ ግን ኮንትራት ነች እኮ። አንቺ አሁን የምትፈልጊው መማማሉን አይደለ? እችላለሁ። ስለዚህ ነው አይደለም ፍላጎትሽ መማማሉን ነው አይደል? አዎ። ስለዚህ መማማሉን ከሆነ ተያይዛችሁ ትኬት የለኝም ካለች አይናለም ትኬቷን አንቺ ቻይ። አንቺ ነሻ መማማሉን የፈለግሽው አይደል? ተበዳይ አንቺ ነሻ አይደል? ስለዚህ በደልሽን ፈጣሪ እንዲያይልሽ ከሆነ በሃይማኖት መደበቅ ታዲያ ምን ይደረግ ማሬ? ካልተማማሉ በስተቀር ህግ እንዴት ይዳኛቸዋል? ህግ የጓደኝነትን በደል ይዳኛል? እኔ ያጠፋሁት መቼ እንደሆነ ታውቂያለሽ? ያኔ ካሜራ ወጥቷል ብላለች። እሷም ካሜራ ወጥቶ እንደተነሳ ወርቁ ካሜራ ወጥቶ ጨርቁ ፒንክ እንደሆነ ራሷም ታውቃለች። ያኔ ካሜራ ወጥቶ ሰውዬ በህግ ልክሰስ ሲል እናቴ መለምና የእህቴ ልጅ እዚህ ላይ ምናልባት ከሰማች የእህቴ ልጅ አለች። የእህቴ ልጅ እኮ ወርቁ መጥፋቱን እኮ አምናለች። እኔ ከሆንኩ አይናለምን አምነሻት እኔ ወርቁን ከወሰድኩ አልመልስም ያለችኝ ታውቃለች። እሷም ይሄን እኔ እሷን ብቻ አይደለም አይናለም እኮ አላልኩም ስለ ልጅሽ፣ ስለ አንቺ፣ ስለ እያንዳንዱ፣ ስለ ወርቁ፣ ስለ ባለቤትሽ፣ ስለ አንቺ ህመም፣ ስለ ሁሉም ነገር አላቅም ብላለች። በቃ ምንም አላቅም ብላለች። ኦኬ። ስለዚህ አላቅም ካለች ማንም ሊያስገድዳት አይችልም። አላቅም ብላለች። ስለዚህ መማማሉን እሺ ካለች ሄዳችሁ ተማምላችሁ ለፈጣሪ ሰተሽ ህይወትሽ መቀጠል ነው። ትክክል። እኔ ለፈጣሪ እስካሁን ሰጥቼ ነበረ። ስለነካችኝ ነው ሀቡዬ፣ በጣም አመሰግናለሁ። እመቤቴ ማርያም የልጆችሽ እናት አድርግሽ። ትግባና አይናለም እንትበልልሽ አርፌያለሁ። ትግባልሽ እንደምትማማሉ አይምሮ ያልፏል። ኦኬ አይኔ ይበላት። እዚህ ህዝብ ፊት ዘብር ገብርኤል ሄዳ እንደምትምልልሽ ቃል ትግባልሽ እና ከዛ በቃ ይዘጋ ይሄ ነገር። ተማምላችሁ ከተማማላችሁ በኋላ ደግመሽ ለማንም ሰው ማውራት ምንም ማንሳት የለም። በቃ ለፈጣሪ ሰተሻል። ለፈጣሪ ሰተሽ መቀጠል ነው። ትቼዋለሁ እኮ አቡዬ፣ እኔም ትቼዋለሁ። አሁን እንደ አዲስ ስለተሰማኝ በቃ ለአብድ ደረስኩ እንጂ ትቼዋለሁ። አስገቧት ሞዴሬተሮች። አይ ብሎ ሳይንስ የለም። ለምን እዚሁ አባቶች መታ ይማማሉ? ያማቸው እንዴ? ሶሻል ሚዲያ ላይ መማማሉ አለ እንዴ? ቤተክርስቲያን ሄደው ነው እንጂ የሚማማሉት። ከዛ በቃ ፈጣሪ ያሳያቸዋል። ሁለታቸውም ሀቅ ያለው ማንጋ ነው ፈጣሪ ያሳያል። እዛው የት ነው? ቤሩት አለው ገብርኤል አለ። አይ እኔ ዝብር ነው የምፈልገው። ዝብር ነው ለምን እናቷም ትሄዳለች፣ እኔም በእኔም በኩል ልጄን ይዤ ስለሚሄድ ዘብር ነው የምንሄደው። ቤሩትም ከሆነ ኦኬ ገባኝ። ስለዚህ ያንቺ ልጅ ወንዱ ነው አብሮሽ መሄደው ኢትዮጵያ ያለው። ስለዚህ አንቺ ወንዱ ልጅሽ አይናለምና እናቷ
ያው ሱሱ ላይፍ ገባችልሽ። አሁን ጠይቂያት። አሁን ሱሱ ላይፍ ትግስት ገባች ስለኛ እሺ ሱሱ አሁን ኔትወርክ ይሰራልሽ መሰለኝ። ነቃላት መልሶ ኔትወርኳ ግን ይኸውልሽ ሚሚ አንቺ መረጋጋት ያስፈልግሻል። ከሰው ምንም አትጠብቂ፣ ራስሽን ቻይ። ጓደኛ ማለት በጣም ትጠብቂያለሽ። እንዴት ነው አንቺ በጣም ስለምትሆኚ ለምን እንደሆነ ትቀያለሽ። ከጓደኛ በጣም የምትጠብቂው ቢኮዝ ዩ ጊቭ ቱ ማች። ምን አስኬደሽ አንቺ? ለምን ሄድሽ ጓደኛ ቤት? እሷ ቤትሽ መታ ማታቅ አንቺ ቤቷ ምን ያርመጠምጥሻል? ምን ይወስድሻል? ቤተሰቦቿ ቤት እሷ ልጅ የምትመጣው እኔ ጋር እኮ የምትመጣው እኔ አልሄድም አይደለም። ኢትዮጵያ እሷ ቤተሰቦች ቤት ሄዳ አታውቅም። አንቺ ግን ቤተሰቦቿ ቤት ኢትዮጵያ ቤትሽ ቁጥር ትሄጃለሽ። ይሄ ማሽቃበጥ ይባላል። ካልመን እኔ ምን አስኬደሽ ሰው ቤት? አንደኛ። ሁለተኛ በጣም ለምን ሰው ትፈልጊያለሽ? አንቺ በራስሽ ብቁ አይደለሽም ያለ ጓደኛ መኖር። አንቺ በራስሽ ተማርኩኝ። ግን ከኢትዮጵያ ከዚህ ሲሄድ ማለት ነው እቃ ይዤላቸው ስለሚሄድ እቃ አስቀምጬ እኛ ወደ ክፍለ ሀገር ስለሆነ ለምን ይዘሽ ትሄጃለሽ? ለምን እሱን እንግዲህ ይኸውልሽ ምን መሰለሽ ቱማች መስጠት ቱማች ኤክስፔክት እንድታደርግ ያደርግሻል። ብዙ ለሰው መስጠት ብዙ ነገር ስትሆኚ ለሰዎች እነሱም በምላሹ እንዲሆኑልሽ ትፈልጊያለሽ። እንዲሆኑልሽ ትፈልጊና ሳይሆኑልሽ ሲቀር ልብሽ ይሰበራል። ያ ምንድነው ኤክስፔክቴሽን ሀርት ይላል ፈረንጅ። መጠበቅ ከሰው ይጎዳል። የምንጠብቂው ደግሞ ላደረግሽለት ሰው ነው። ካላደረግሽለት አትጠብቂ ማለት። ስለዚህ አንድ ሰው ማድረግ ሲፈልግ ለማያውቀው ምስኪን ድሃ ያድርግ። መንገድ ላይ ለኔ ቢጤ ሳንቲም ሰተሽ ስታልፊ ይሄ ኔ ቢጤ ነገ ሰርቶ ይከፍለኛል ብለሽ አይደለም አይደል የምትሰጪው። ከፈጣሪ ጽድቅን ለማግኘት አይደል ለኔ ቢጤ መንገድ ላይ ሳንቲም ጥለሽለት የምታልፊው እንጂ ብድር አይደለም። ነገ ሰርቶ ይከፍለኛል። ስለዚህ ለጓደኛ ከምታደርጊ ለኔ ቢጤ አድርጊ፣ ለምስኪን አድርጊ፣ ለተቸገረ ሰው። ከዛ ሰው አትጠብቂማ። ስትረጂው ፈጣሪ ጋር እንዲመዘገብ ነው የምትረጂው። አንድ ማታቂውን የታመመ ሰው መታከሚያ ስታዋጪለት ፈጣሪ ጋር እንዲመዘገብ ነው እንጂ እሱ ነገ ድኖ ሰርቶ እንዲከፍልሽ አይደለም። ለጓደኛ ግን ውለታ ስትይ አስገቧት እንጂ ጋይስ ልጅቷ መታለች እኮ። ለጓደኛ ግን ውለታ ስትይ ነገ ጓደኛዬ ውለታውን እንዲከፍለኝ ነው ማደርግለት። ገባሽ? I'm gonna keep having kids so they don't need friends. They can be friends among them. Exactly. እኔም እኮ ለዛ ነው 4 ልጅ የምፈልገው ክብሪትዬ። ጓደኛ ብለው እንዳይባክኑ እርስ በርስ ጓደኛ እንዲሆኑ። አዎ ልጆቻችሁን አብዙ፣ ልጅ ውለዱና ልጆቻችሁ እርስ በርስ ጓደኛ ይሁኑ። ባዳ ጓደኛ አያስፈልጋቸውም። ገባችሁ? ስለዚህ አንድ ሰው ለጓደኛ ውለታ ሲሆን እሱ ደግሞ ነገ ውለታውን እንዲመልስለት ነው። አሁን ሚሚ በጣም የምጠብቀው ከአይናለም ለአይናለም ብዙ ጠብር ግፍ ትላለች ሚሚ። ከዛ አይናለም ደግሞ ሺ ዶንት ኬር ግድ የለሽ ናት። አይናለም እንደሷ በጣም ሰፍሰፍ አትልም። እንዳያችኋት አይናለም ይኸው በፊት ለፊቷ ነው የምናገረው። ግድ የለሽ ናት። ኖርማል ነው ያ ምናምን ነው የምትለው። ዩሲ ሰውን በግድ እንደኔ ውደደኝ አይባልም። እንደኔ ተንሰፍሰፍልኝ ተንገብገብልኝ አይባልም። ለዚህ ለሰው ምንም አትሁኑ፣ ምንም ውለታ አትዋሉ። ለማታውቁት ሰው ስጡ፣ ለማታውቁት ሰው አድርጉ። ራሳችሁን ችላችሁ ብቻችሁን ቁሙ። ከሰው ምንም አትጠብቁ። ካልጠበቃችሁ አትጎዱም። የማትጠብቂው ነገር መጣ እየጠበቅሽ አይደለም። የማትጠብቂው ነገር ሲመጣ ሰፕራይዝ ሆኛችሁ ትደሰቻለሽ። የምትጠብቂው ነገር ሲቀር ግን ልብሽ ይሰበራል፣ ስትጠብቂ ስለነበረ። ስለዚህ አንቺ በራስሽ ብቁ ነሽ። የ24 ዓመት ሴት ልጅ አልትሽን እንዴ? እሷን ቤስት ፍሬንድ ሻታረጊም ልጅሽን? አሁንማ ነው ከእሷ ጋራ ነው። እኔ ድሮም ይኸውልሽ ጓደኛ አንድ ነው ብዬ ትብለጥ ነግራሻለች። በበለጠ ማቀርባት አንድ ሰው ያስፈልግሻል። ለዛ ብዬ ነው እንጂ እኮ አያስፈልግም። ይኸው እኔ 18 ዓመቴ ካታር ላይ ጓደኛ የሚባል የለኝም። እስኪ ሀቢባ ጓደኛ ነኝ የሚል ካለ ይምጣ። ጓደኛ የሚባል የለኝም። ባሌ ነው ጓደኛዬ። ልጆቼ ነገ ያድጋሉ፣ እነሱ ጓደኞቼ ይሆናሉ። ምን ጓደኛ መዘዝ ነው ትርፉ እኮ። አሁን እርግጠኛ ነኝ ተምረሻል። ልጅሽ ራሱ ጓደኛ እንዳትይዝ ቤሩት ላይ አንቺ እናቷ ጓደኛዋ አሁን አለቀ። ከልጅሽ ጋር አንድ ሀገር ነው ያላችሁት። ኢጃዛ ካላት ኢጃዛ አንቺ ጋር ትምጣ። ሴት ጓደኛ የሚባል እንዳትይዝ አያስፈልግም። በሩቁ ነው እንሄዳለን፣ ችግር የለውም። ለምን መሰለሽ እኔ በዚህም በኩል መስክሩ በዛም በኩል መስክሩ ብያ አልልም። ማልልበትም ምክንያት አለኝ።
ለምን እንደሆነ ታውቂያለሽ? አይናለም ላንቺ እኮ እህትሽ የእናትሽ ልጅ መታ ጠበቃ የሆነ ምላስ ይዛ መታ ጀግና መስክራልሽ ሄደች እኮ። ለእሷ ማን መሰከረላት? ትብለስ ለሁለታችሁም ነው የመሰከረችው። ላንቺም ለእሷም በጣም ጥሩ ጓደኛሞች እንደሆናችሁ ብዙ ጊዜ እንዳሳለፋችሁና ግን ሚሚ ላይ የተደረገውን ግፍ ፈጣሪ እንደማይወደው ጥሩ ነገር እንዳልተሰራባት ነው የተናገረችው። እኔም እኮ ይሄ ሀቅ እንዲወጣልኝ እፈልጋለሁ። ለምን እንደሆነ ታውቂያለሽ? በወጣሁበት በገባሁበት ማለት ነው ጓደኛሽ ላይ እንደዚህ አደረግሽ እያሉ እየተናገሩኝ ማለት ነው። ያንን ሁሉ እስካሁን ችዬ ዝም ያልኩት ጓደኝነታችን ጊዜ ነው። እንደዚህ ይሉሻል። እንደዚህ ተነሽ ታውቂያለሽ። እንዲያርገሽባት ከየት ሰምተው ነው? እሷ ስለነገረቻቸው አይደል? አይ ምንም ነገር ሰምቼ አላውቅም ማለት ነው። እዚህ ምንም ነገር አላውቅም። ምንም ነገር መድኃኒት ጓደኝነታችንን ነው ማስፈልጠው። አደባባይ መውጣት አልፈልግም። ጓደኝነት ይበልጣል። እንደዚህ ተባለ ከሚባል በቃ ጓደኝነትን ታስፈልጪና እኔም መድኃኒዓለም ፍርዱን እንዲሰጠኝ እፈልጋለሁ። በቤተ ክርስቲያን እንሂድ አልኳትም። እሷ ቀረች። እሷ በምትፈልገው ደግሞ እኔ እሄዳለሁ። ችግር የለውም። እኔ ስላልተናገርኩኝ እንደሷ ሁሉንም ነገር ስላላወጣው ነው። በቃ ውስጤ ስለተቃጠለ ነው። ሁሉንም ነገር አላቅም ያልኩ። በቃ ለምን አትነግሪንም? አይናለም ውስጥሽ የተቃጠለበትን እሷ አሁን ውስጧ የተቃጠለበትን ሚሚ ፕሊስ ሚዩት አታብሪ እባክሽ። እሷ እኔን አታምነኝም። አብረን በበላ ነው አብረን በጠጣ ነው ካለች እሷ እኔን አታምነኝም። እሷ ማዳም ቤት እያለች ያቺን ሴትዮ ስታነሳ እኔም አብሬያት አግዣት ብዙ ነገር ሆነን አይደለ ያሳለፍነው። ብዙ ነገሮችን አሳልፈን መስከረም ስትቀመጥ መንፈሱ ተናገረው ሳምንታር አይናለምዬ ታምንሻለች እኮ ግን ስንት ዓመት ሙሉ ሰው ስላንቺ መንፈስ ትክክለኛ ነው ብላ ታምናለች። መንፈስ ትክክለኛ ነው ብላ ታምናለች። እሷ ክርስቲያን አይደለች እንዴ? ክርስቲያን በመንፈስ ያምናል እንዴ? እኔ በመንፈስ አላምንም። ጸበል ስትጠመቅ እኮ ነው የተናገረው። ጸበል ስትጠመቅ እኮ ነው የተናገረው። እሷ ራሷ እውነትም እንዳለ ሆነ ውሸትም እኮ ይናገራል መንፈስ። ሲቀጥል ደግሞ እኔ ችግር የለብኝም። እንደዚህ አይነት ቦታ ላይም እንደማልገኝ ራሷ ታውቃለች። እንደዚህም አይነት አስተሳሰብ እንደሌለኝ ራሷ ታውቃለች። ከቤተ ክርስቲያን ውጭ የት ሄጄ አውቃለሁ? እስቲ ትንገረኝ። ራሴን ይዤ የመጣሁት መንፈስ ተሰጥቶኝ ከራስሽ ዕቃ ጋር ይዤልሽ ነው የመጣሁት። በቃ መንፈሱ ያለው ይሄንን ነው እኮ። መንፈሱ አለሽ ግን አመንሽ ወይ አልኩኝ እኮ። እኔ አባቶች ጋር ሄድኩኝና ጠየቅኩኝ። ትምጣሉ አልመጣሽም። ምን ላድርግ? እሺ ምን ላድርግ? አይናለም የሄዳችሁት አንቺና ማርታ የሚሆናችሁ ነው የሐሰት ምስክር የራስሽ ምን ችግር አለው? እኔ ማርታ አይናለም ስምሽን አጥሪ እንዲህ እየተባልሽ ነው ብለው ጠየቁኝ። ሲሉኝ ጊዜ እንደውም ከሷ እስከ መስማት እፈልጋለሁ። ከእናንተ ሰምቼ መናገር አልፈልግም ብያቸው ነበረ። እነሱም ይነግሩሻል። ከዛ ብላናለች ጠይቁልን ብላለች ሲሉኝ ከዛ ኦኬ እሺ ስለማልነጋገር ብዬ ሄጀን አባ እንዲህ ነው ብዬ ስላችሁ ትምጣና ትነጋገራላችሁ አሉ። ከዛ ለረዴትም ነገርኳትኝ፣ ለማርቲም ነገርኳትኝ። ይንገሩሽ አይንገሩሽ አላውቅም፣ ግን አልመጣሽም። ያልመጣሁበት ምክንያት እኮ ነገርኩሽ። እኔ ራሴ ስፈልግና ሰው አብሮን ለምሳሌ እነ ከሪና እነ አለም ሰው አብሮን ኖሮ ለኔም ላንቺም የሚል ሰው ባለበት እንጂ አንቺ እነሱን ስለጠራሽ አይደለም የምሄደው። ስለዚህ አሁንም ቢሆን ዝብር ገብርኤል ወደ ኢትዮጵያ የምትሄጂ ከሆነ ወደ ዝብር ገብርኤል እንሄዳለን። አልሄድም የምትይ ከሆነ ፊት እኔ እችላለሁ። ችግር እኔ እሄዳለሁ። እኔ ለመሄድ ችግር የለብኝም። ችግር የለውም። ነገሮችን አስተካክልና መቼ እንደምንሄድ እነግርሻለሁ። የአቡም ስልክ አለ። ችግር የለውም። ትኬት ከሌለሽ ራሷ ትቻለሽ። ትኬት አንቺ ከሌለሽ አሁን እኔ ራሴን ችዬ ነው መሄድ የምፈልገው። ራሴን ችዬ እሄዳለሁ። ችግር የለውም። ለምን መጀመሪያ ለምን አላውቅም አልሽ? መጀመሪያ እንደገባሽ ምንም ነገር ስለምታወራው ነገር ሁሉ አላውቅም ለምን አልሽ?
ይኸውልሽ እኔ እኮ አላቅም ያልኩት አቡዬ አላቅም ያልኩት ለምሳሌ ማንኛውም ሰው እኮ ይታመማል አይደለ? እንደ ማንኛውም ሰው እኔ የምታመማለው እኔ ራሱ ደም ተፍቼ እንዴት እንደምሆነ ራሷ ታውቀዋለች። ያኔ እኔ መናገር ካለብኝ እኔም እንዴት ሆኜ እንዴት ተሰቃይቼ እንዴት እንደምኖር ታውቀዋለች። ግዴታ እኔ አደባባይ ወጥቼ እንደዚህ ሆኜ እንደዚህ ተደርጌ እንደዚህ ማለት አልፈልግም። ህሊና አይፈቅደው። አዎ መንፈሱም ደግሞ ለማጣላት የውሸት ስም ይጠራል ይዋሻል እያሉ ነው ተመልካቾች እኮ። እኔም እኮ እሱ ያልኩት እኮ እሱን ነው እዚህ ጋር እኔ እንደዚህ ሆኜ እኔ እንደዚህ ተደርጌ እንደዚህ ማለት አልፈልግም አደባባይ ላይ። ለምን ነገ የምናፍርበትን ነገር አደባባይ ስንት ሺህ ሰው ህዝብ እያየን ተናግረን ከምናፍር እዚህ ጋር ደህና ጓደኛ እንኳን ቢኖር ሰብስቦ አይንዬ ለምን እንዲህ ታደርጋለሽ፣ ሚሚሾ ለምን እንደዚህ ታደርጋለሽ ብለው ያስታርቁ ነበር። ግን ሁሉ ሐሜተኛ ነው፣ ሁሉም ሐሜተኛ ነው። ዛሬ አንቺ ጋር ናቸው ስቲያቸው፣ ነገ እዛ ናቸው። ማንን ነው የምታምኑ? እስቲ ንገሪ። አይንዬ እኔ ሰው ቢለኝ ባንቺ እኔና አንቺ ብንጣላ ልጄ መታ አንቺን መታ ጠይቅሽም? እኔና አንቺ ስንጣላ እንኳን ልጄ አንቺ ቤት አትመጣ? ባኮርፍሽ እንኳን የማትደረብ ልጅ እንዳለችኝ አታውቂም? እንደገና ደግሞ እኔ ባንቺ የሚጨክንስ አንጀት ነበረኝ? ሰው ሰማ ነበር አልሰማም። ድንጋይ ለሰው ማላዝን ሰው ሆኛ አይደለም። አንቺ ለሰው ማላዝን አንሳቂኛለሽ። እኔና አንቺ ስንት ዓመታችን ነው ተዋወቃለን። በቃ ስሚኝ አንዴ አንቺ ማንኛውንም ሰው ቁጭ ባለበት ፎቶ እያነሳሽ እንደምትቀብሪ አውቅሻለሁ። ግን እኔን ሚሚን ታነሽኛለሽ ብዬ አላውቅም። እኔ ለማን ፎቶ ያነሳው ነው? ዛሬ መድኃኒዓለም አውሎ አያሳድረኝ። እኔ እንደዚህ አይነት ነገር አላረኩም። ዛሬውን ይድፋኝ። ለዘላለም ለሚባል አላክሽም። ትዕግስት አላስጠፋችሽም ለምና እኮ ትዕግስት ትምጣ ገብታ ነበረ እንትን የላካት ለምን አላስጠፋችሽ? እኔ ከያንቺን የራቁት ፎቶ አንስቼ ከዛ ለዘላለም ላኩለት። እኔ እንደዚህ አይነት ባለጌ ሰው ነኝ። ትክክል ማታ ዋይሺ ሌላ ምልክት ልንገርሽ አይንዬ እኔና ማንቺ ማታ ያወራ ነው። ለምንድነው ሰው ውጭ ማገኘው? እኔና አንቺ ብቻ ነው ቡና የምንጠጣው። ምንድነው ብዬ ስልሽ እኔ እንጃ ነው ያልሽኝ። ለማን ሰይጣን ነው አጠገባችን ያለ ወይስ ስልኬ ተቀርቷል ብዬ የምነግርሽ ቀን በብዛት የለም። ሰይጣን ነው ወጥቶ ይነግራ ከኔ ጋርም ትገናኛለሽ። አንቺና እኔ ብቻ ትዕግስት አንዴ ትዕግስት እኔ ጋር ናት፣ አንዴ አንቺ ጋር ናት። ታውቂያለሽ፣ የተወሰነ ሰዓት እኔ ጋር ናት፣ የተወሰነ ሰዓት አንቺ ጋር ናት። እሺ ለማንኛውም አንቺ ወረቀትሽ ከተስተካከለልሽ እኔ በማንኛውም ሰዓት ዝግጁ ነኝ። ከሌለሽ ትኬት እፈልጋለሁ፣ እንሄዳለን። ዝብር ገብርኤል ስውራ ዝብር እንሄዳለን። ስለኔ ወረቀት የተስተካክሏል፣ ቆይቷል። ችግር የለም፣ እኔ እንሄዳለን። የሚመቸኝን ጊዜ እነግርሻለሁ። ለመሄድም እየተዘጋጀሁ ነው ሲጀመር ማለት። ችግር የለም። አንቺ ነገ ሄዳለሁ ብትይኝ እኔም ቆርጣለሁ። ችግር የለብኝም።